ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ልክ እንደወትሮው ዝግጅቱን ስጨርሱ ደግሞ መልካም ሌሊት እመኝላችኋለሁ። ነሐሴ 6 2018 በኢትዮጵያ ዘመን አቆጣጠር ኦገስት 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ ረቡዕ የጋት ዕለታዊ 3 አጫጭር መረጃዎች ወደ እናንተ አድርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየት አካፍሉ። ለሌሎች ወዳጅ ቤተሰቦቻችሁ ዝግጅቱን ቢያዳምጡት እንደ አንድ የሀሳብ መነሻ ሆኖ ያገለግላል። ሸር አድርጉ። ባላቸው የግንኙነት አውታር የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ጋት ሚዲያን እየደገፋችሁ ነው። ከምንም በላይ ዘወትር እንደምለው አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ያደረሳችሁ ማለት ፈልጋለሁ። የመጀመሪያው በህዋት በታጣቂው በራሱ ምሽግ ውስጥ እንዲገባ እየተደረገ ባለው ታጣቂ በታጣቂው አመራሮች በፖለቲካ አመራሩ እጅግ ከፍተኛ የሆነ ሽብር እጅግ ከፍተኛ የሆነ ሽኩቻ አለ በአሁኑ ሰዓት። አንደኛው ከታጣቂው በኩል የሚነሳው በተደጋጋሚ እየተነሳ ያለው በሁሉም ቦታዎች ጸረ ድሮን አለን ብላችሁን ነበረ፣ ድሮን አለን ብላችኋል፣ የትኛውም አይነት ድሮን ጥቃት አይደርስባችሁም የሚል ማስተማመኛ በተደጋጋሚ ሰጣችሁን ነበረ። ከዛ ባለፈ በውጊያው በሚጀመርበት ጊዜ እኛ አዲስ አበባን፣ 4 ኪሎን፣ ባህር ዳርን፣ ደሴን፣ ጎንደርን የትኛውም ቦታ ከኛ የጥቃት ኢላማ ውጭ የሆነ ቦታ የለንም ብላችሁ ነበረ። ነገር ግን ምንም አይነት እርምጃ መውሰድ አልቻላችሁም። እየተመታን ነው፣ እየተጎዳን ነው። በዚህ ሁኔታኛ ወደ ጦርነት አንገባም በሚል በየቀኑ ቁጥሩ አሁን ይሄን ያህል ቁጥር ነው፣ ካርሚዜ ይሄን ያህል ቁጥር፣ ካርሚዛ ያን ያህል ቁጥር የሚለውን እንቶ በየቀኑ ገሚሱ ወደ ቤቱ እየሄደ ነው ያለው። ገሚሱ ደግሞ ትግሉን መቀላቀል ፈልጋለሁኝ፣ ትግራይን ነፃ ማውጣት ፈልጋለሁ ወደሚል ወደ ሀራ መሬት እንደዚህ የትግራይ ፒስ ፎርስ በጠለምት አቅጣጫም በአፋር በቶንሳ በኩልም እየሄደ ነው። ሌላው ደግሞ ኖ እኔ አልፈልግም፣ በቲፒኤፍም በኩል በቲዲኤፍ በኩልም አልዋጋም፣ ኑሮ መኖር ነው የምፈልግ የሚል በጣም ከፍተኛ ቁጥር እየለቀቀ ነው በየቀኑ። በዚህ ምክንያት በህዋት የፖለቲካ ከፍተኛ አመራሮች የታጣቂው አመራሮች በየደረጃው ባሉት በራሱ በታጣቂው መካከል ባለው ሽኩቻ ህዋት ወደ ጦርነት ገፍቶ ወደፊት እንዳይገባ እንደማያሸንፍ እንደሚመታ ያውቀዋል። ከዓለም አቀፍ ዲፕሎማቲክ ማህበረሰብ ሙሉ ለሙሉ ተገድሏል። አሁንም እኔ ያለኝ ክብር ምናምን ሌላ ጉዳይ ሆኖ የዓለም አቀፉ የጤና ድርጅት ዳይሬክተር የሆኑት ዶክተር ቴዎድሮስ አድሃኖም ብቻ ናቸው ሰላም ያስፈልጋል የሚል አጠቃላይ ምላሽ ሰጧቸው እንጂ ሌሎች በሙሉ አይ ቲንክ እኔ ነኝ ከውስጥ ያለኝ አስተማማኝ መረጃ አምጥቼ ታስታውሳላችሁ። ለሁሉም ተቋማት ለአፍሪካ ሀገራት ኢጋድ አልቀረኝ ለሁሉም ተቋማት እና ታዋቂ ለሚባሉ ሰዎች በሙሉ ሳይቀር ለዓለም አቀፍ ድርጅቶች ለአንቶኒዮ ጉተሬስን ጨምሮ ኢሜል ልከዋል። በየቀኑ ይልካሉ። አሁን ምስቲን የፕሪቶሪያ የሰላም ስምምነት እንዲከበር አድርጉልን፣ ድጋሜ ተከበናል፣ ጥቃት ሊፈጸምብን ነው፣ ድርቅ እያጋጠመን ነው፣ ረሃብ እየመጣን ነው የሚል ነው። መደራደር እንፈልጋለን ያለምንም ቅድመ ሁኔታ የሚል ከሁሉም ምላሽ ያልሰጧቸው አሉ። ስለ ጉዳዩ ምንም አይነት እውቅና ያለንም በሚል ጭምር። ነገር ግን ሁሉም የሰጧቸው የፕሪቶሪያ የሰላም ስምምነትን አክብሩ የሚል ነው። አሁን ዶክተር ቴዎድሮስ አድሃኖምም ቢሆን ሰላም ያስፈልጋል ማንም ያውቀዋል። በመነጋገር ይፈታ ከማለት ውጭ ወይም ከዛ ባሻገር ሄዶ የፕሪቶሪያ የሰላም ስምምነት ሁለቱም ወገኖች ያክብሩ ግድ የለም በዛ በኩል የሚመጣብኝ ጫና አለ ብሎ ካሰበ የትግራይ ጊዜያዊ አስተዳደር አካታች ሆኖ በጉልበት የፈረሰው ይመለስ ማለት ነበረበት።
ይህን ማለት ግን አልፈለገም። ኤንዌይስ በዚህ ምክንያት ጦርነት ወደፊት ገፍተው እንዳይጀምሩ እንደማያሸንፉ ያውቃሉ። ትተነዋል እንዳይሉ መድረኮች አካሄደን ከታች እስከ ላይ ባለው መድረኮች ማጠቃለያ ህዝባችን ውጊያውን ፈቅዷል፣ እምቢ ላለው ጥይት አጉርሰው ወደ ውጊያ ነው የምንገባ ብሎ ደብረጽዮን አጠቃሏል። አሁን ታጣቂው የታለ ጸረ ድሮኑ የታለ ድሮኑ ብሎ በማስቸገሩ ምክንያት በየአርሚው ሰዎች ተመድበዋል። በጀርባ የሚያዙ ድሮኖች ጸረ ድሮን ነው በሚል ያንን ይዘው የሚንቀሳቀሱ በየአርሚዎች ውስጥ ሰዎች ተመድበዋል። እንግዲህ ያን ቦርሳ ከፍቶ እውነተኛ ጸረ ድሮን ነው ወይስ እዚያ ቦርሳ ውስጥ ያለው ልክ ልብስ ቤት መሸጫ እንደምታዩት ቦርሳው ማለት ሙሉ ውስጥ ያለበት እንዲመስል ፕላስቲክም ምናምን ይሄ ካርቶንም ይሞላል አይደለ? ያ የሚባለው እስካሁን አልታየም። ከትናንት በስቲያ ጀምሮ ዛሬ ሙሉ ቀን በየአርሚዎች ጸረ ድሮን ክፍሎች ናቸው ተብለው እየተበተነ ነው ያለው። ስምሪት ተሰጧቸው እየሄዱ ነው ያሉት። እንግዲህ ከዚህ በፊት አንድ መረጃ ኦፍኮርስ ማጣራት ስለነበረብኝ ያልተጣራ መረጃ ለእናንተ ላለማድረስ በሚል ወደ እናንተ አላመጣሁትም። ግን አንድ መረጃ አግኝቼ ነበረ። ዲጂ 400ፒ የሚባል የግብፅ የወታደራዊ ተቋም የሆነው አረብ ኦርጋናይዜሽን ፎር ኢንዱስትሪያላይዜሽን የሚባል ያመረተው ዲጂ /400ፒ compact and lightweight unit built for rapid deployment, high mobility and backup or suitcase carriage ልክ በጀርባ ወይም እንደ ሻንጣ የሚያዝ ያን ህዋት አስገብቷል የሚል መረጃ ነበር መጀመሪያ ላይ። እንዲያውም የነበሩበት ቦታዎች ሁሉ ተጠቅሶ በዛ ገብቷል የሚባል ነበር። እንደገና ደግሞ ከዚህ በፊትም አንድ ሌላ መረጃ ዲኤስጂ ፒቢ/10 ይህም በተመሳሳይ ፖርቴብል የሆነ ባካፕ ስታይል ድሮን ካውንተር ሜዥር ሲግናል ጃሚንግ ሲስተም ነው የሚባል። ይህን ዲኤስጂ ፒቢ-10 ቻይና ነው የሚያመርተው። አስቀድሜ የነገርኳችሁን ደግሞ የአረብ ኦርጋናይዜሽን ፎር ኢንዱስትሪያላይዜሽን የሚያመርተው ዲጂ 400ፒ ደግሞ የግብፅ መንግስት ነው የሚያመርተው። እና እነዚህን ሁለቱን ጥምር ያደረገ ምክንያቱም የቻይና ነው ከተባለ ቻይና ለምሳሌ አሁን አንዳንድ ሸረሪና የተያዙ ጦር መሳሪያዎች አሉ። እነዚያ ኢንቨስቲጌት ይደረጋሉ። የራሱ ሳይንስ ስላለው ከየት ሀገር ነው የመጣው አምራቹ ከታወቀ ያን ልክ ቀለል እናድርገውና ሲሪያል ነበሩን ወይ ያ የተመረተበትን ቀን ተይዞ ያ የጦር መሳሪያ ለማን ነበር የተሸጠው መጀመሪያ ኦሪጂናሊ የሆነ ሀገር። ታዲያ ያ አገር ደግሞ እንዴት የጦር መሳሪያ ለሌላው ወገን አሳልፎ ሰጠ የሚል ምርመራ ይመጣል። በዚህ መሰረት በግልጽ ኦፕንሊ በጦርነቱ ላለመሳተፍ የሱዳን አርሚ ፎርስ ከአርኤስኤፍ የተማረኩ ናቸው በሚል ፕሪቴክስት ለአርሚ 7 ዲኤስጂ ቢፒ-10 ጸረ ድሮን ሰጥቶት ነበረ። እነዚህ ጸረ ድሮኖች የነበሩ ትናንት ወደ እናንተ በዝርዝር አቅርብ ያለውኝ ዋድዛይድ ኤርፖርት የሚባል ከገዳሪፍ 35 ኪሎ ሜትር ርቀት ላይ ያለ እዛው ጋር አትባራና የሰቲት ግድብ ፕሮጀክት ያሉበት ጋር ሁለት ተደጋጋሚ ይሄ የተረጋገጠ ሁለት በረራዎች በማድረግ ዋን ዌይ አታክ ድሮኖችን ጨምሮ የሰርቪላንስ ድሮን ለሱዳን አርሚ ፎርስ ተብሎ ግን ለአርሚ 7 ያው መጣሪያው ስለሆነ ነው እንጂ ከሁሉም አርሚዎች የተውጣጣ በቁጥር እስከ 27000 የሚደርስ እደግመዋለሁ፣ በቁጥር እስከ 27000 የሚደርስ የህወሓት ታጣቂ በሱዳን እርስ በርስ ጦርነት እየተሳተፈ ነው ያለው። በዛሬው ዕለት እጅግ የሚባል የከፋ ጦርነት ሲካሄድ ነው የዋለው። ለምሳሌ አርኤስኤፍ ወይም ይሄ በዳጋሎ የሚመራው አርኤስኤፍ እና ኤስፒኤልኤም ነርዝ የሚባለው ከደቡብ ሱዳን
ኃይል ላይ ተገንጥሎ የወጣው። እነዚህ በሙሉ በጋራ ሆነው የጌሰን ከተማን ተቆጣጥረዋል። እንዳልኳችሁ አርሚ 70 የነበረበትን እና አርሚ 70 ሆኖ ደግሞ ከራፒድ ሰፖርት ፎርሱን ያጠቃበት የነበረውን የዋድዛይድ ኤርፖርትን በባለፈው የኢትዮጵያ መከላከያ ሰራዊት ሸረሪና ላይ እርምጃ ጥቃት በፈጸመበት ወቅት ያው ካውንተር ኦፌንሱም ሲያጠቁ እሱን ተከትሎ እርምጃ ሲወስድ አንደኛው ሙሉ ለሙሉ እንዲወድም ከነትጥቁ ከነስንቁ የወደመው የዋድዛይድ ኤርፖርት ላይ የነበረው የአርሚ 70 አባላት ናቸው። ጸረ ድሮን ስትራቴጂክ የጦር መሳሪያ ክፍል ተብሎ የነበሩት እና ዛሬ ለመጀመሪያ ጊዜ እንግዲህ ግልጽ ሆኖ ስም ልጥቀስ። አዲስ ስታንዳርድ ያወጣውን ዘገባ አይታችሁ ከሆነ ምን ብሎ ነው ያወጣው? አዲስ ስታንዳርድ ማንበብ ስላለብኝ ማለት ነው በግላጭ ምን ይላል? አዲስ ስታንዳርድ ጦርነቱ ተጀምሯል ካለ በኋላ ማየት አለብኝ። ኦኬ ሶሪ ሱዳን ፓራሚሊተሪ ፎርስስ አታክ ቦርደር ታውን አርሚ አላይስ አሳልት ላውንችድ ፍሮም ኢትዮጵያ ይላል። እንግዲህ የሱዳን የፈጥኖ ደራሽ ኃይሎች ወይንም አርኤስኤፍ የድንበር ከተማዋን አሁን አስቀድሜ ያልኳችሁን ጌሳን የምትባለው ከተማዋን አጠቃ ይልና የሱዳን መከላከያ ጥቃቱ የተፈጸመብኝ ከኢትዮጵያ ነው አለ ብሎ አወጣ። ማን ነው ያወጣው? ራሱን ስሙን አዲስ ስታንዳርድ ብሎ የሚጠራ የጸረ ኢትዮጵያ ኃይሎች ልሳን የሆነ እኔ በአደባባይ ማንንም ሚዲያ እንግዲህ እናንተ ናችሁ የምትከታተሉኝ ወቅሽ አላቅም። ግን እሺ ይህንን አለ ብለን ወስደን አልአረቢያ እንግሊሽን ደግሞ እንውሰድ። አልአረቢያ እንግሊሽ የሳውዲ አረቢያ ጋዜጣ ነው። ሳውዲ አረቢያ ቢያንስ አልቡርሃንን እንደምትደግፍ የሱዳን መከላከያ ኃይል ወይም የሱዳን አርሚ ፎርስ እንደምትደግፍ ይታወቃል። አልአረቢያ እንግሊሽ ዛሬ ያወጣው ጽሑፍ ምንድን ነው የሚለው? ኖ ፎርስስ ሙቭድ ፍሮም ሱዳን ቱ አታክ ኢትዮጵያ። ኖ ፎርስስ ሙቭድ ፍሮም ሱዳን ቱ አታክ ኢትዮጵያ። ኢንቴሪየር ሚኒስተር ባብኬር ኢንቴሪየር ሚኒስተር ባብኬር ሳምራ ቴልስ አልአረቢያ እንግሊሽን እና ሱዳን ሪሜንስ ኢን ኮንትሮል ኦፍ ቦርደር ኤሪያ ኖ ኢንፍሌክስ ኦፍ ኢትዮጵያ ሪፊውጂስ ኦር ሚሊታሪ ፐርሶኔል ሃዝ ቢን ሪከርድድ አፍተር ሬሰንት ክላሽ ብሎ ያስቀምጣል። ምንም የኢትዮጵያ ሚሊታሪ ወደ እኛ ድንበር አልገባም፣ እኛ ምንም ጥቃት አልፈጸምንም፣ አልተፈጸመብንም ይላል። እነዚህ የጸረ ኢትዮጵያ ኃይሎች ምን ይፈልጋሉ? ሱዳን እና ወይም ኢትዮጵያ ለራፒድ ሳፖርት ፎርሱ ድጋፍ እያደረገች ነው የሚባለው ነገር እና አልቡርሃን ወይም የሱዳን መከላከያ ኃይል ይህንን አምኖ ቢቀበል ከመነሻውን ከሱዳን ያደረገ ጥቃት ለመፈጸም ምቹ ይሆንልናል የሚል እምነት አላቸው። ከዛ በዘለለ የኢትዮጵያ መከላከያ እንደ ተቋም የኢትዮጵያ መንግስት ከሱዳን ጋር በሱዳን የውስጥ ጉዳይ የሚገባበት ምክንያት አለ። ምክንያት እንደ ምክንያት ከወሰደ ሌላው ቢቀር በጉልበት መንግስትን እንጥላለን የሚሉ ኃይሎችን ያስጠልሏል፣ ያሰለጥናል። ከዛ ድንበር አኳያ ጥቃት እንዲፈጽሙ ያደርጋል። ለዓለም አቀፍ ማህበረሰብ ከዚህ በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ማሳውቋል። ጽምዶ ፈጥረናል ተብሎ ፖርት ሱዳን ላይ ካርቱም ላይ በአደባባይ የሚነገርበት እንቅስቃሴ የሚደረግበት ነው። ይሄ ሁሉ ግን የኢትዮጵያ መንግስት ያለኝን ፍላጎት በሰላማዊ መንገድ መፍታት ነው የምፈልገው፣ እናንተም እኛ ላይ ኢትዮጵያ ላይ ቅሬታ ካላችሁ በግልጽ ኦፕን ቻናል ይኖረን፣ ቻናል ኦፍ ኮሚኒኬሽን ይኖረን። ከዛ ባለፈ ግን በቀጥታ ይሁንም በታወቀ በታመነ መልኩ በተዘዋዋሪ እርዳታ ውስጥ የምትገቡ ከሆነ ኢትዮጵያም ሉዓላዊነቷን ለማስጠበቅ ትገደዳለች የሚል የጠራ መልእክት፣ ግልጽ የሆነ መልእክት ለአልቡርሃን ደርሶታል።
አንደኛው ለምሳሌ እሱ ብቻ ነው እያልኳቸው አይደለም። አንደኛው የኢገድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ወደ ፖርት ሱዳን ሲሄዱ አንደኛ ይህንን የኢትዮጵያ መልእክት ማድረስ ነው። እንደ ኢጋድ ተልእኮም ቢኖራቸው የኢጋድ አባል ሀገራት ምን ፍላጎት አላቸው የሚለውን እሱም ማሳየት ነው። ኢትዮጵያ በድንበርም ይሁን በሌሎች ጉዳዮች ላይ ያሉን ልዩነቶችን በድርድር በውይይት ለመፍታት ፍላጎት አላት። የትኛውንም ታጣቂ በውስጥ ጉዳዮቻቸው መግባት አንፈልግም የሚላል እውነታዊ ሆኖ እያለ ኢትዮጵያ ጥቃታች አልፈጸመችብንም። የኢትዮጵያ መንግስት እዚህ ውስጥ የለበትም። ሉዓላዊነታችን የተጠበቀ ነው፣ ድንበራችንን እየተቆጣጠረ ነው የተባለ ሱዳን ሪሜንስ ኢን ኮንትሮል ኦፍ ቦርደር ኤሪያ እያሉ የሱዳን ኢንቴሪየር ሚኒስትር ባብኪር ሳምራ ሳይት አደርጋለሁ አልአረቢያ እንግሊዝ ዛሬ የወጣውን የአዲስ ስታንዳርድ ይህን አይነት ዘገባ ማውጣት አላማው በቃ ማለት የኢትዮጵያ መንግስት በውስጥም በውጭም ግጭት ውስጥ የተዘፈቀ ነው የሚል ሚሴጅ ማስተላለፍ ነው። ይህ ትክክል አይደለም። ከዛ ባለፈ ምናልባት ከጦርነቱ ለምሳሌ ጦርነት ለመክፈት በሚል ቁስለኛ የሚያገሉ የመጀመሪያ ሕክምና እርዳታ የሚሰጡ ምናምን የሚል ሰዎችን ያጓጉዛሉ። ደጋግሜ እላቸዋለሁ፣ መቼ ነው ጦርነት የሚከፍቱት የሚለው እነሱ ናቸው የሚያውቁት። ኢንሰርጀንቶች እያስገቡ ነው። እኔ ቦልድሊ ነው የምነግራቸው። የጽንፈኛው ፋኖ በሚንቀሳቀስባቸው የወሎ አካባቢዎች የህወሓት ታጣቂዎችን እያስገቡ ነው። ምንድን ነው ቦታዎች አሏቸው። እሱ ለእናንተ ምንም የሚጠቅም ነገር የለውም፣ ለእኛ ለበጋራችን እንደ ሚዲያ ግን እያስገቡ ነው ያሉት። ከዛ ባለፈ በጋራ ሆኖ ጽምዶ መስርተናል፣ አንድ ሆነናል ካሉ የሚያደርጉት ጥፋት ሸኔ የሚያደርገው ጥፋት የጽንፈኛው ፋኖ አንድ አካል ነው ማለት ነው። ጽንፈኛው ፋኖ በሌላ ብሔር ላይ ጥቃት ከፈጸመ በጋራ መነሻው ከላይ አንድ ቼን ኦፍ ኮማንዶ አንድ ስለሆነ አሁን ጽምዶ ሆነናል ካለ የወቅቱ ሊቀመንበር ለምሳሌ ዘመነ ካሴ ከሆነ የጽምዶ ምክትል ሊቀመንበሩ ድሪባ ኩምሳ ከሆነ ጸሐፊው የጽምዶ ዋና ጸሐፊ ደግሞ ደብረ ጽዮን ከሆነ ሁሉም ታጣቂዎች ኢትዮጵያ ውስጥ የሚንቀሳቀሱ አይደለም። አሁን ከረንትሪ እየተንቀሳቀሱ ያሉ ወደፊት ገና ለማንቀሳቀስ በሚል አንድ ሰው ሁለት ሰው ያላቸው ሁሉ አባል አድርገዋል። ለምሳሌ ራይት ነው አሁን ዛሬ ላይ የኦጋዴን ብሔራዊ ነፃነት ግንባር የሚባል ታጣቂ የለውም፣ ግን አባል ነው። ከዚህ ኬንያ የነበረው ድርጅቱ ኖርማሊ የኦሮሞ ነፃነት ግንባር ወይም ይሄ ኦነግ ሸኔ ከዚህ በፊት ባለው በአንጻራዊነት ያን ያህል አቅም አለው ወይ ሌላ ጉዳይ ሆኖ አክቲቭ ነው። የኦጋዴን ብሔራዊ ነፃነት ግንባር ግን ፓርቲው በአስመራ ዲክላሬሽን መሰረት ተመልሶ መጥቶ በመንግስት ካቢኔ ውስጥም ተሳታፊ ነው። በዲሞክራሲያዊ መንገድ የመንግስትን የህዝብን ስልጣን ለመያዝ ጥረት እያደረገ ነው። በዛ ጠቅላላ ጉባኤ የተቀነሰው ሊቀመንበሩ ኬንያ ነበር። ከኬንያ ወደ አስመራ ሄደ። ከአስመራ የአስተማማኝ መረጃ ነው መቀሌ ድረስ መጥቶ ነበር እና አደራጃለሁኝ በሚል እንግዲህ እንደዚህ እናሰለጥናለን፣ ቦታዎችንም ለይተው ስቲል ሶማሊያ ውስጥ እናሰለጥናለን ወዘተረፈ የሚል እንቅስቃሴዎች አላቸው። በጋራ ሆነው ወደ ወለጋ ውስጥ ይሄ አንገር ቁትና አካባቢ ያሉትን ብቻ አንዱ የአውሮፕላን መተን ጣልን ወዘተረፈ የሚባለው ፕሮፓጋንዳው ሁሉ ትተን በቀጣይ የሃይማኖት ግጭት ሊያስነሱ ይችላሉ። ይህን በደንብ ማየት ይጠበቅብናል። ምክንያቱም የስነ ልቦና ጦርነት አንድ አካል ነው። የሃይማኖት ተቋማት ላይ ጥቃት ሊፈጸም ይችላል። የሃይማኖት ቅርጽ ያለው ግጭት እንዲነሳ እንቅስቃሴ ሊያደርጉ ይችላሉ። የኑሮ ውድነትን ጨምሮ ይሄ ኢኮኖሚክ ሰቦታጅ ሊፈጽሙ ይችላሉ። የተለያዩ ፕሮፓጋንዳዎችን ማፈናቀል፣ ይሄ ማፈናቀል ደግሞ የብሔር ቅርጽ ያለው ግድያን የሚጨምር ዞሮ ከዚህ በፊት ደጋግሜ ወደ እናንተ እንዳደረስኩት ምንጩ በግልጽ የሚታወቅ ሆኖ
ግን እውነተኛ መረጃ ላይ ይመሰረትና ማዛባትን መሰረት ያደረገ ምንጩ ሆን ተብሎ ይሄ ነጭ ፕሮፓጋንዳ ምንጩ ሆን ተብሎ የሚደበቅ ወይም ከጠላት ወገን የመጣ አስመስሎ የሚሰራጭ ጥቁር የሆነ የፈጠራ መረጃ ጥቁር ፕሮፓጋንዳ ሁለቱንም ያቀላቀለ የግራጫ ፕሮፓጋንዳ የሳይበርና የማህበራዊ ሚዲያ ዘመቻዎች እነዚህ ሚስኢንፎርሜሽን ዲስኢንፎርሜሽንን ጨምሮ እነዚህ በጣም በብዛት የሚፈበረኩበት ጥፋቶች በደንብ የሚራገቡበት ከዛ በኋላ ህዝብ በቃ በሰላም መውጣት ነው የምፈልገው፣ በሰላም መግባት ነው የሚሻለው። አንዳንዴ ከዚህ በፊትም ያው ለእናንተ ብያቸዋለሁ። በአንጻራዊነት እኮ በባለፉት 27 ዓመታት ሰላም ነበር ወዘተረፈ ይላል እንዴ። ከ1967 እስከ 1983 ሲረብሽ የነበረው ዘንድ ከ1983 ደግሞ ጀምሮ ከ4 ኪሎ ሲሄድ ድረስ ደግሞ ረብሻውንም ግድያውንም ፍጅቱንም መዋቅራዊ መሰረት አድርጎ የተለየ ሀሳብ ካነሳ ህገ መንግስቱን ለመናድ ወዘተረፈ የሚባል ያ ሁሉ በደል ያ ሁሉ የሰብአዊ መብት ጥሰት ዓለም አቀፍ ተቋማት ሳይቀር ያረጋገጡት ያ ሁሉ ማፈናቀል የህዝብ ቁጥር የመቀነስ ጋምቤላ ማሳከ የሲዳማ ሎቄ አማራ ክልል የነበረው እና ያ እንዲረሳ ያንን እንድትናፍቅ ወደኋላ እንድትመለስ ያንን የመናፈቅና መንግስትና ህዝብን የማለያየት ቅቡልነት እናገኛለን የሚል ስሜቶች አሉ። በዚህ ምክንያት የተለያዩ የሽብር ተግባራት ሊፈጸሙ ስለሚችሉ ከምንም በላይ የትኛውም ሁልጊዜ እኔ ለእናንተም ለእኛም በጋራ መነጋገር ያለብን ከህዝብ የተደበቀ ማንኛውም ነገር የለም። ህዝብ ያውቃል። እንቅስቃሴዎችን ከወትሮ የተለየ እነዚህ ነገሮች ማየት ያስፈልጋል። ውሸቶች ደግሞ ዘመኑ ዛሬ አርቲፊሻል ኢንተለጀንስ ዘመን ነው። በድምፅም በምስልም ማቀነባበር ይቻላል የተለያዩ ነገሮች። ስለዚህ ህዝቡ የሚሰማቸውን የሚያዳምጣቸውን መረጃዎች ቸክ እንዲያደርግ ፋክት ቸክ እንዲያደርግ ከሌላ እንዲያመሳክር። ለምሳሌ የሆነ ደብዳቤ የአማራ ክልል የጻፈው ደብዳቤ ነው። የአማራ ክልል ፖሊስ ኮሚሽን እንግዲህ አሁን የአማራ ክልል ፖሊስ ኮሚሽን የሚባል የለም፣ ፖሊስ ጠቅላይ መምሪያ ነው ያለው። ለወልቃይት ጠገዴ ሰቲት ሁመራ የጻፈው ተብሎ አይታችኋል። የትግራይ ተወላጆች የሆኑ ከትግራይ ጋራ ከሌላ ብሔር የተወለዱ ምናምን ላይ ልዩ ክትትል እንድታደርጉ ምናምን። ለምን ይሄ ምንድን ነው? አንዱ መለየትና ለይቶ እዚህ ላይ ክትትል አድርጎ ማለት በዓለም አቀፍ ሕግ መሰረት የጄኖሳይድ አንድ አካል ስለሆነ በጄኖሳይድ ስቴፖች ውስጥ ስለሚካተት ይህንን ለማድረግ ለፕሮፓጋንዳ ሰፋፊ ስራዎች የተሰሩ ነው። መልሰው ይህንን ምን ይሉታል? ይኸው እየተለየ ነው፣ ሌላ ቦታ ሂደህ እንዲህ አይነት መከራ እየመጣብህ ነው፣ ሊመጣብህ ነው የሚል ፕሮፓጋንዳ ማሰራጨት ይፈልጋሉ። ይህንን አንዳንዶቹ እንግዲህ ሊክ የሚደረግበት መረጃ የሚሰጡ ይመስሉና የሆኑ ሰዎች ወይ ትናንት የምታውቋቸው ማህበራዊ ሚዲያ ላይ የሃይማኖትን ጉዳይ ሲጽፉ የነበሩ የጉዞ የነበሩ የባልትና የነበሩት ቀስ ብለው ብዙ ተከታይ ካፈሩ በኋላ ወደ ፖለቲካ የሚቀየሩበት ሁኔታ አለ። ይሄ ለእናንተ ይጠፋቸዋል የሚል ጉዳይ አይደለም። ነገር ግን እጅግ የተለየ ክትትል እጅግ የተለየ ከወትሮ በተለየ ንቃትን የሚጠይቅ ሁኔታ ላይ ነው ያለው። እንዳልኳቸው ይሄን ዲኤስጂ ቢፒ 10 ነው የሚባለው ወይንስ ራሱ የግብፅ ወታደራዊ ቴክኖሎጂ የሚያመርተው ነው? ሁኔታውስ ምንድን ነው? ይሄ ዲጂ 400 ፒ ነው የሚለውን ዞሮ ዞሮ ቦርሳ የያዙ 3ም 4ም የሆኑ በየአርሚው እየተዟሩ አሁን ጸረ ድሮን አለ በዚህ አይመጣም ወዘተረፈ የሚለው ያምናቸዋሉ የታጣቂው። እሱን እንግዲህ አብረን የምናይ ይሆናል። ዞሮ ዞሮ እጅግ ከፍተኛ የሆነ ውዥንብር እጅግ የሆኑ ከፍተኛ የሆነ መካሰሶች አሉ። በየአካባቢው ስልኮችን ያሉ ይፈትሻሉ። የስምረት አባላት ናቸው፣ የስምረት ደጋፊዎች ናቸው፣ ከስምረት ሰዎች ጋር እውቅና አላቸው፣ ሌሎች አዲስ አበባ ካሉ ሰዎች ጋር እውቅና አላቸው የሚሉትን እየተከታተሉ እያሰሩ እየጠየቁ ያለበት ሁኔታ ነው ያለው። ሌላው እንግዲህ ምናልባት ወደ ቀይ ባህር እዚህ ወደ ባቤል መንደብ ስንሄድ የሁቱ ታጣቂዎች የየመን ሁቲ ታጣቂዎች ትናንት እንደነገርኳችሁ
በታንዛኒያ መርከብ ላይ ጥቃት ፈጽመው 4 መጀመሪያ ላይ እንደገደሉ በኋላ ደግሞ ሪስኪው ሊያደርጉ አደጋውን ሊከላከሉ የመጡት ላይ ድጋሜ ተኩስ ፈጽመው 2 እንደገደሉ መረጃዎች እየወጡ ነው። የፓኪስታንና የኢንዶኔዥያ ዜግነት ያላቸውን ደን ደግሞ አሁን እየወጣ ያለው መረጃ ደግሞ በተመሳሳይ በግብፅ እቃ ጫኝ መርከብ ላይ ጥቃት ፈጽመው 6 እንደገደሉ 10 የመርከቡ አባላት እንደቆሰሉ ደግሞ አሁንም መረጃዎች እየወጡ ነው ያሉት። የቲያህማህ የምትባል ካርጎ ሸፕ ላይ አታክድ ባይ በባሊስቲክ ሚሳይል ጥቃት ፈጽመዋል። የግብፅ ባለስልጣናት እየተናገሩ ያሉት ይሄ እቃ የጫነ ካርጎ ሽፕ ነው የሚሉት። ወይራስ ኖ የየመን ሁቲዎች ደግሞ የለም ይሄ ወደ ሳውዲ አረቢያ የሚሄድ የጦር መሳሪያ የጫነ ስለሆነ ነው ጥቃት የፈጸምንበት በሚል እየተቀመጠ አለ። በተመሳሳይ በቅኝት ላይ የነበሩ የጅቡቲ የባህር ኃይል አባላትን በእነሱ ላይም እንዲሁ ተኩስ ከፍተው ምናልባት እዚህ ላይ ምንድን ነው የሚለው እንደ ስመግለርስ የጦር መሳሪያም የተለያየ ነገር የሚያዘዋውሩ ምናልባት ሰዎችም እያዘዋውሩ ሊሆን ይችላል። ዞሮ ዞሮ በቅኝት ላይ በነበሩ የጅቡቲ ባህር ኃይል አባላት ላይ በፈጣን ጀልባ ሲንቀሳቀሱ የነበሩ የየመን ሁቲ ታጣቂዎች ጥቃት ፈጽመው በ2 አባላት ላይ ከፍተኛ የሆነ ጉዳት አድርሰዋል። ወደ ሕክምና ተልከዋል። የጅቡቲ ባህር ኃይል አባላትም ወደ እነሱ መተኮሳቸውን ነው መረጃው እየወጣ ያለው። እንግዲህ የቀይ ባህር ጉዳይ የቀይ ባህር ጠረፍ የጠረፍ ተዋሳኝ አባል ሀገራት ጉዳይ ነው። ኢትዮጵያን አይመለከታትም ወይም የጠረፍ ተዋሳኝ ያልሆነ አይመለከታትም የሚለው ጉዳይ ሄዶ መልሶ ግብጾች ላይ ጉዳት እያደረሰ ነው። ምንድን ነው የሚያደርጉት? የየመን ሁቲን ወደ ጦርነት ይገባሉ የሚለውን ይህንን ማየት ነው። ኢትዮጵያ የቀይ ባህር ጠረፍ ጉዳይ ይመለከተኛል ሲባል ከትሩፋቱ ከመልካምነቱ ከሚመጣው ፖዘቲቭ ጉዳይ ብቻ የመካፈል የመውሰድ አይደለም። ቀጠናውን ሰላም ማስከበር አለብኝ የሚል ነው እና የየመን ሁቲ ከዚህ በፊትም ብያቸዋለሁ በረከተ መርገም መሆን የለበትም። ግን የኢትዮጵያ በወሳኝነት አስፈላጊነቱ አሁን በግላጭ እየወጣ ነው ያለው። በቀይ ባህር ጉዳይ ላይ አይመለከተህም፣ በአባይ ጉዳይ ግን የታሪካዊ መብቴን አስከብራለሁ ይኸው አድርሻዬን ስትል የማይመጣ ነገር ነው። ኢትዮጵያ በአባይ ወንዝ ላይ ወይ በናይል ወንዝ ላይ ግድብ እንድትገነባ አንፈቅድም፣ በተመሳሳይ ወደ ቀይ ባህር ጠረፍ እንድትደርስ አንፈቅድም። ሁለቱም ፓራዶክስ ነው። ዞሮ ዞሮ የኢትዮጵያ መንግስት ወሳኝነት፣ ጥንካሬ፣ የህዝቡ አንድነት በብሔራዊ ጥቅሙ ዙሪያ ላይ መሆን ከየትኛውም ኃይል ከአሜሪካን በሉት ከየትኛውም ኃይል ሊመጣ የሚችልን ጉዳይ መገዳደር የምንችልበት ጉዳይ አለ። ለምን አሁን ዛሬ ያለው ሁኔታ ዓለም እንደ ከዚህ በፊቱ አንድ ብቻ አዛዥ ናዛዥ የሆነበት አይደለም። ሌሎች ኃይሎችም እየተፈጠሩ ነው ያሉ። የግድ ባጭር ጊዜ አሜሪካን ሊተካል ላይተካም ሌላ ጉዳይ ሆኖ ማለት ነው። በዚህ ውስጥ ምናልባት እዛው ቀይ ባህርን ሳንሻገር የሶማሊያን ጉዳይ ስናይ የኢትዮጵያ መከላከያ ሰራዊት የቡርሃካባ ከምትባለዋ የሶማሊያ የደቡብ ምዕራብ ክልላዊ ግዛት በዛ በክልላዊ ግዛት ውስጥ የቤይ አውራጃ ያለች ከተማ ነች። ይቺ ቡርሃካባ የምትባለዋ የሳውዝ ዌስት ስቴት ዋና ከተማ ባይዶዋን ከአገሪቱ ዋና ከተማ ሞቃዲሾ የምታገናኝ ስትራቴጂክ ከተማ ነች። ከዛ ለቆ ወጥቷል። ለሶማሊያ 60ኛው ምድብ የሚባለው ጦር ወይንም ለሶማሊያ መከላከያ ያስረክቧል። ነገር ግን የኢትዮጵያ መከላከያ ሰራዊት ለቆ መውጣቱን ተከትሎ ከወትሮ በተለየ ሁኔታ እጅግ ከፍተኛ መጠነ ሰፊ ጥቃት አልሸባብ መክፈቱን በሚጠመዱ የመሬት ውስጥ በሚጠመዱ ፈንጂዎች በሶማሊያ ሰራዊት ላይ ጥቃት እያደረሰ መሆኑን የሚያሳይ ነው። ኢትዮጵያ ለሶማሊያ ሰላምና አንድነት የሌሎች አፍሪካ ወንድሞቻችን ሚና ሳይዘነጋ የኡጋንዳ፣ የሩዋንዳ፣ የኡጋንዳ፣ የብሩንዲ፣
የኬንያ፣ የጅቡቲ፣ የሌሎች ድጋፍ ሳይረሳ ወሳኙን ሚና ዋጋ የከፈለች ኢትዮጵያ ነች። የኢትዮጵያ ሚና ምን ያህል ነው የሚባለው በግልጽ አሁን እንግዲህ ከዲሴምበር በኋላ የሚታይ ነው የሚሆነው። ሌላው ለራሱ ብሔራዊ ጥቅም አስቦ ነው የሚገባው። ወይል እኛ የሶማሊያ ሰላም መረጋጋት ከራሳችን ብሔራዊ ጥቅም በፊት ወንድሞቻችን ናቸው፣ ወገኖቻችን ናቸው በሚል ስሜት ነው የሚሰራው። እንደው ዝም ብለን የሶማሊያ ሰላም ይከበር ብቻ ስንል ኢንተረስት የለንም ማለት አይደለም። ግን ኢንተረስት ኑሮን የሆነ ሲያክሰስ ኮመርሻል ሲያክሰስ ይኑር ሲባል ምላሹ ምን እንደሆነ አይታችሁታል። ከኤርትራም ቦልድ ባይሆንም ከግብፅ ጋር ያሏቸውም ወቅታዊ ሙቭመንቱ የሚታይ ነው። ስለዚህ ያለው ይሄ ነው። ምናልባት በዚሁ አጋጣሚ ዛሬ ሳውዲ ጋዜት ይዞት የወጣው መረጃ አለ። ታውቃላችሁ፣ በህገወጥ እጽና የአልኮል ንግድ አልኮል፣ ጫትም እና እነዚህ ህገወጥ የሚባሉት አደንዛዥ እጽ የተከለከለ ነው በሳውዲ አረቢያ እና እንግዲህ 60 ገደማ የሚሆኑ የተወሰኑት በባለፈው እርምጃ ተወስዶባቸዋል፣ ተገድለዋል በፍርድ ቤት ውሳኔ። ያ ባለበት ሁኔታ በዛሬው ዕለት ሳውዲ ጋዜት ይዞት የወጣው ቦርደር ጋርድ ላንድ ፓትሮልስ አሬስትድ 8 ኢትዮጵያን ናሽናልስ ፎር ቫዮሌቲንግ ዘ ቦርደር ሴኩሪቲ ሎ ኢን 3 separate cases in አሲር ጂዛን ብሎ ሲዚንግ 280 kilograms of ጫት and 52 kilograms of ሐሺሽ ይላልና የኢትዮጵያውያን ወገኖቻችን ብንማር እንደው ብቻ ያስደነግጣል። እነኛ 60ዎቹ ለምን የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ እንዳለ የኢትዮጵያ መንግስት ባለው ዲፕሎማቲክ አውትሌት ሁሉ እየተከራከረ ነው ያለው፣ እየለመነ ነው ያለው፣ እየተማጸነ ነው ያለው። ያ ባለበት ሁኔታ እህት ወንድሞቻችን የግንዛቤ እጥረት ነው ወይስ የምንድን ነው የሚለው በጣም አሳሳቢ ነው። እንግዲህ በተመሳሳይ እነዚህ 8 ኢትዮጵያውያን 280 ኪሎ ግራም ጫት፣ 52 ኪሎ ግራም ሐሺሽ ይዘው ምስላቸውን ጨምሮ ሳውዲ ጋዜት ያወጣው። አንደኛ እንደዚህ አይነት ነገር ወንጀሎች መበራከታቸው በራሱ እዛ የሚሰሩ በህጋዊ መንገድ በሚሰሩ ኢትዮጵያውያን ወገኖቻችን ላይ ከሚፈጥረው ጫና ባለፈ ወገኖቻችን የነዛ ጉዳይ ባላለቀበት ይሄ ነገር እንግዲህ አይደል በጣም ሾክ የሚያደርግ የሚያሳዝን ጉዳይ ነው ያለው። ሌላ የመጨረሻው ምናልባት የመካ ጆይንት ዲፌንስ አግሪመንት ላይ ሀካም ፊዳን የቱርክ የውጭ ጉዳይ ሚኒስትር ግብፅ የኛ ናቹራል ፓርትነር ነች፣ ትቀላቀላለች፣ አንዳንድ ቴክኒካል ጉዳዮች ከተሟሉ የሚል መግለጫ ሰጥተው ነበር። የሳውዲ አረቢያ ቱርክና ፓኪስታን በመሰረቱት የመካ ጆይንት ዲክላሬሽን ወይንም ዘሱኒ ኔቶ እያሉ የሚጠሩት ላይ ማለት ነው። የሚድል ኢስት አይ የሚባል ጋዜጣ ግን ከዲፕሎማቲክ ምንጮች ያገኘሁት ባለው ዘገባ ሳውዲ አረቢያ ግብፅ የዚህ ጥምረት የሳውዲ አረቢያ የፓኪስታንና የቱርክ ጥምረት አባል እንዳትሆን ግብፅ የተከራከረችው ሳውዲ አረቢያ መሆኗን በግላጭ ጽፏል። ቱርክ ፍላጎት ቢኖራትም ሳውዲ አረቢያ ግን አንደኛ በሲሲ የምትመራዋ ግብፅ ታማኝ አይደለችም። ኢጅፕት አንደር ሲሲ ኢዝ አንሪላየብል ታማኝ ፓርትነር አይደለችም። ሁለተኛ የግብፅ ኢኮኖሚ በእርዳታ የተመሰረተ ነው። ኤድ ዲፔንደንት ፓርትነር ዊዝ ሊሚትድ ስትራቴጂክ ኤንድ ሚሊተሪ ቫልዩ በእርዳታ በድጋፍ ላይ የተመሰረተ እና ያለውም ሚና ወይም ድጋፍ አጠቃላይ በዚህ በጥምረቱ በሌላው በሚሊተሪው አነስተኛ ነው፣ ዝቅተኛ ነው እና ሶስተኛው ደግሞ ካይሮ ክሎዝ አላይመንት ዊዝ ዘ ዩኤ ካይሮ ጠንካራ የሆነ ግንኙነት ከተባበሩት አረብ ኤሚሬት ጋር ስላለ። ለምንድን ነው የተባበሩት አረብ ኤሚሬት የአብርሃም አኮርድ ተፈራራሚ ነች? አብርሃም አኮርድ ምንድን ነው? እስራኤል ከአረብ አገራት ጋር ትብብር እንዲኖራቸው የሚያደርግ ነው። በዚህ ምክንያት ሚድል ኢስት አይ ምን ይላል? ሳውዲ አረቢያ ግብፅ ጆይን እንዳታደርግ አድርጋለች ይላል። የሳውዲ አረቢያና የግብፅን ጉዳይ እየተቀዛቀዘ መምጣቱ ወይንም በዚህ መረጃ መሰረት
በኢትዮጵያ የቀይ ባህር ጥያቄ አለፍ ሲልም ኢትዮጵያ የተፈጥሮ ሀብቶቿን የገጸ ምድርም የከርሰ ምድር ሀብቷን በመጠቀም እንዳልኳችሁ የጊዜ ጉዳይ ነው። የቀይ ባህርና የናይል ጉዳይ ፕሮፖርሽኔት የማድረግ ጉዳይ ካልሆነ በቀር በናይል በአባይ ወንዝ ላይ 2 ግድብ፣ በአባይ ወንዝ 2 ግድብ፣ በባሮ ኮቦ 1 ግድብ እና ሌላ ተጨማሪ አንድ ሌላ ግድብም የሚሰራበት ሁኔታ አለ። እሱን እንግዲህ ቬሪፋይ አድርገን አስተማማኝ መረጃዎች ናቸው እነኚህ። ዞሮ ዞሮ ግን አንደኛው ጥናት ላይ ያለ እየተጠናቀቀ ያለ ወደ አንድ ጎረቤት ሀገራችን በሚፈስ ወንዝ ላይ እጅግ ግዙፍ የሆነ የኃይል ማመንጫም የመስኖ ፕሮጀክትም የሚሰራበት ሁኔታ አለ። አብራችሁ ስለነበራችሁ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ታንኪዩ